የማደርገው እና ሪያል የለኝምና እባክሽን ያልኳት ሙብር የለኝም። በቃ እንደዛ ነው ያለችው። ግሯታል እንዳላስጨንቃ። ቴንኪው ዱዬ። አዲስ ደግሞ ሰው መጥቷል። ጊፍትም እስኪ ባርኩኝ በእናታችሁ። ብሩክዬ ማሬ ቤት ኪራይ ክፈልልኝ ወንድሜ ቸግሮኛል። አባ ምንድነው ጭሱ እንትን ምንድነው ስሙ ቪፕ ሺሻ ፊት ለፊት ካጨስኩት ታክ እንዳይዘጋ ብዬ ነው። እሺ አባቴ ላንተ ስሜት ተጨነቅ። ይሄው ኦኬ አለኝ ብሩኬ። ካቻ ወንድም ጋር ተጣልታችሁ ነው? እኔ ታውቀዋለሁ። ይዞኛል መጠቅጠቅ። አስወጫት ንቀያት። ስራችሁን እንከረው። አሁን የቤት ኪራይ ከተከፈለልኝ እኔ ምን እፈልጋለሁ? እድሜ ለወንድሞቼ ነጭ ወሩን ሙሉ አልጋ ገዝቼ እንዴት አትባርኪልኝም ክላሴን? ወይ ጉድ! አለምሽን አይደል አንቺ ልጅ አለምሽን። ሀቢብቲ ሸቀልቀል ሳደርጉዬ በላለሁ እጠጣለሁ። ከዚያም በኋላ ትራሴን እችኛይቱን ትራሳታለሁ እንደዚህ አድርጌ ከዛ እመጣለሁ። በቃ ሀሳብ የለብኝ ምን የለብኝ። ኤሲን ከፍቼ ከዛ ስነሳ ምግብ መስራት ከቻልኩ ሰራለሁ፣ ካልቻለው ደግሞ ሃንግር ስቴሽን ላይ ሄዳለሁ። ምግቤን ኦርደሬን አደርጋለሁ። እየበላው ላይ ላይ ዱቅ እናሳ። አንዳንዴ እኮ መገፋት ደግ ነው። ፈጣሪ እዛ ቦታ ያስገባኝ አንቺን ሰበብ አድርጎ የሰጠኝ ህይወቴን ልቀይርልኝ ስለፈለገ እኮ ለሚናጁ ከዛ እየበላሽ ህዝቡን ትረግጫለሽ። እና ምን አባታቸውን ታሪክ አላቸው እነዚህ ከንቶች። ወይ ሰውን እንዳልፍለት አያደርጉ ወይ አልፍላቸው። እከካም የሆነ ህዝብ እኮ ነው ይሄ ህዝብ። ወይ በላ ወይ አይስበላ። ተይ ይሄ ህዝብ ነው ያነሳሽ። ተይ ነጁ ተይ። ኧረ ድዛ እዚህ የሉም ማለት ቁም ነገር ለሰዎች ጥሩ የሚያስቡ ሰዎችን የሚረዱ ምናምን። አሁን ለምሳሌ እንደነ ብሩክ አይነቶች አሉ በውስጥ የሚረዱ ምናምን። እዚህ ጋር እኮ እያነሰ ሲዘረጥጥሽ የሚውለው ሰው እኮ ለምሳ ራሱ ለተቸገረና እርዳ ብትይው አይረዳሽም እኮ። አንቺን ለመጣል ግን የማይፈነቅሉት ድንጋይ የማይቆፍሩት ጉድጓድ አይደለም። ጅል ለማኝ ልመናም ስራ ነው የሚሰጠኝ አጣው እንጂ ላት ነበር እናቴን የዛን ሰዓት ስራ ስሪ ስትለኝ ታስታውሻለሽ? ይሄም እኮ ስራ ነው ማሚዬ የሚሰጠኝ አጣው እንጂ እያልኩ እንደ ቀልድ ነጁ እኮ ምንድነው አፋጀሽኝ። ምን ያላረኩሻለ? አሁን አሳ ነው የምበላው። እቺ ሴትዮ ሳትመጣብኝ ይሄን ሰውዬ ረግጬ ታልኩት። ማም ስሚ ለኔ 2 ቀን ሲሰጠኝ አሉ የሆነ ሰው ቤት ታይቶ ትንሽ አደራህን እንዳሰጠኝ እዚህ ቤት ከቻልክ ራሱ ፎሎውን አንስተህ ቁጣ። አንፎላ አረኩት እኔ ገና የመጨረሻ የሆነ ሰው ቤት አሉ ለጠላቶች የሰጠክ ተብሎ ተረገጠ አሉ። ከዛ ያቺ ትሆናለች። አዎ ማናጀሩ ናት። ማናጀሩ ነው። ተረገጠ። አንድ ቀን እዚህ ቤት የ10,000 ኮይን ሰጥቷል። ከዛ ተረገጠ ነጃት። አንድ ትንሹ የምትባል ሰውዬ እዚህ ቤት ጊፍት እንዳሰጥ ማቋም የለውም። ዝም በይ። እዚህ ቤት ጊፍት እንዳሰጥ ከቻልክ እዚህ ቤት እንዳትመጣ ኦኬ። ባለፈው 10,000 ኮይን ምናምን ሰጥተከኛል። ከዛ በኋላ የተባልከውን ሰምቼልሃለሁ። የሆነ ቤት ገብተክ ጠላቶች ቤት ተሰጠክ ምናምን የሆነ ቤት አትበይ አንቺ እንዳይደብርሽ ብዬ ነው እንጂ አንቺ እንቋቁሪ ታይራ የምትባል አልፈልግም። ነጃት ስም እንዳትጠሪ ዝም በይ። ለምንድን ነው የምትፈሪያት? አትፍሪያት። አልፈልግም። ሰው መሀል ላይ ስላለ ከሌላ ሰው መነካከት አልፈልግም። ተለመጥማት ስለሆነ ነው ተደሱ በራሱ ማሪ በእናትሽ ሌላ ሰው መሀል ላይ አለ። እኔ ሌላ የማከብረው ሰው አለ መሀል ላይ። ያንን ሰው ላለማለፍ ነው ገባሽ? ለዛ ከዛን ቀን በኋላ ማለት ነው እንዳሰጥ ከተባለ ከተሰደበ በኋላ ማለት ነው ጠላቶቼ ቤት ሰጠክ ተብሎ ተሰደበ። ከዛን ቀን በኋላ እኔ ቤት ይመጣል። የኔን ወሬ የኔን ጨዋታ ትፈልጋለህ አይደለ? ጊፍት መስጠት አትፈልግ አትምጣ። ፎሎክን አንስተህ ውጣ። እኔ ሲጀመር የታውቃለሁ ምን ታሪክ አለክ? እዚሁ ስትርመጠመጥ ስትላቀስ ነው ያየሁት። ባሌን ነጠቁኝ ሚስቴን ነጠቁኝ ስትባባል ሌላ ምን ታሪክ አለክ? ከዛ ውጪ እኔ ቤቴ ከቻልክ አትምጣሽ። እንኳን ሰማውልክ አቆም የላችሁ ሪካርድ እኔ ታውቃለሁ ሲጀመር
እኔ እኮ በጣም ነፍ ጊፍተር እኮ ነው ያለኝ። አላያቸውም እንዴ እኔን ጊፍተሮች አላያቸውም? ዝም ብዬ ቁጭ ብዬ ሁሌ በዛ ላይ ስሙ ደግሞ ምንድነው ትንሹ የሰው ትንሽ ማለቱ ነው ወላ እውነት ትንሽ የሰው ትንሽ የምን አባቱ ትንሽ ነው? ጎረሙ ላይ ያልታጠበ የገጠር መሀቻ ማብኪያ የመሰለ ሰውዬ እንዴት እንደሚያስጠላኝ እዛው ሆኖ ደግሞ ራሱን እንዴት እንደሚያይ ማሚ ሰው እንዴት እንደሚመርጥ ይሄ ንፍጣም የምን አባቱ ትንሹ ነው? ንፍጣም ዝሙታም በይው እንጂ ምን አልሽኝ? ቤታ ምንድን ነው ያልሽኝ? ቤታ ምንድን ነው ይሄ ቦርኮ የገጠር መሀቻ የመሰለ ሰውዬ ቤታ ስድቡን ጠገበ። የሆነ ቤት ገብቶ ለእኔ ጊፍት ሲያወርድ ታይቶ አጠገቡት አሉ። ከዛን ከም በኋላ ሹክክ ብሎ ናፍቀዋለሁ መሰለኝ ጀመር ማለት ነው። እዚህ ቲክቶክ ላይ እኔ ወንድ አላየሁም። የለም ባይ ለማንኛውም ይመችሽ፣ ምግብ ልገዛ ውጭ ላይ ልወጣ ነው። ትንሹ የምትባል ሰውዬ አንተ የሰው ትንሽ ቦርኮ። እኔ መቼ እንድታዘብኩ ታውቂያለሽ ማሚ? ይሄን ሰውዬ የሆነ ልጅ እሱ የሚያውቀው ልጅ መሰለኝ በሽተኛ ነው መሰለኝና እንግዲህ ዲያስፖራ ነኝ ብሎ ራሱን እንደ ጊፍተር አይቶ ፉንፉን እያለ ነው ስላለው ነው አይደለ አለይ ብሎ ነው አይደለ እየሄደ የሚሰጠው። ከዛ የሆነ ልጅ በሱ በኩል ያገሩ ልጅ ይሁን ዘመዱ ይሁን አላቅም አንዲት ጌመር ነበረችና እዛች ጌመር ቤት አስገብት እባክሽን እንድረዱት አድርጉ ምናምን ብሎ ምን ነው ቤት ለቤት እየዞረ የሚሰጠው ጊፍት እኮ በጣም ብዙ ነው። ልጁን አሳክሞም ህይወቱን ሁሉ ሊመራለት ይችላል። ለምን አያግዘውም ታዲያ? ለመታየት እንጂ ፉንፉን የሚለው ይሄ ግብ ከንቱ እያንዳንዱ እዚህ ሲጀመር ፉንፉን የሚል ሰው ውሸታም ነው። በውስጥ 5 ሳንቲም ለተራበ ለተጠማ ራሱ አይረዱም። ደግሞ ይሄም ሰው ሆኖ ይሄ ጎረጥ እንቋቁሬት መሰለ ይሄ የጧት ዝናብ የመታው አሬ መሰለ ልሂድበት እንጂ ይሄ ለጎ ዝናብ የመታው እበት የመሰለ እናቴ ትሙት እንደው ይሄንን በቤቴ እቀጠቅጠዋለሁ ገና ምን አባቱ አይቶ በገዛ ገንዘቡ መብቱ ነው። በአንድ ሰው ለፈለገው ሰው የመስጠት መብት አለው። ኦኬ በሰው ገንዘብ ማዘዝ አትችይም። በሰው ኪስም ማዘዝ አትችይም። ለፈለግሽውም ሰው ደግሞ ሰፖርት የማድረግ መብት አለሽ። ግን ደግሞ እኔ ባንቺ ማዘው ማነኝ ምንድነኝ? ለምንድን ነው የሴት ወሬ የምሰማው? እከሊት ከሌ ቤት ለምን ሄድክ ስላለችው ብቻ አንቺን የሚዘጋሽ ከሆነ ችላ የሚል ከሆነ ላንቺ ያለው አስተያየትና አስተሳሰብ የሚቀየር ከሆነ ይሄ ወንድ ነው? ይሄ በጣም እንዴት እንደምጠላው ደሃ ወርቅ አይግዛ ትላለች አያቴ ስተርት። መላጣ ማስጠላ። ለማንኛውም ባይ 10 ሰዓት ላይ ብላይ ተቀምጬ ነው ያልኩትኝ። ወጥቼ ምግቤን ልገዛ ነው ሴትዮዋ ሳትመጣብኝ። አጥቼ ነው ልዘዝልሽ። ታላባት አለ እናንተ አይደል? ኖ ወጥቼ ነው በግሬ የምገዛው። እዚህ ቅርብ አለ። ነጂ ወሬ ከጀመረች አታቆምም። ማውርጃት በእናትሽ እኔ ልዘዝልሽ። በቃ እኔ እያንዳንዱ አልኩሽ እዚህ ቲክቶክ ላይ ከዚህ በኋላ ጊፍተር ነኝ የተባለ ወንድን ሁሉ አፈርድቼ ነው የማበላው። ቅጥቀጣ